ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። በሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ምሽት 4 ሰዓት ላይ ሊቨርፑል ፒኤስጂን የሚገጥም ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትን በአክብሮት ተጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ፣ የጨዋታ ግምታችሁ እንዳለ ኮሜንት ሴክሽን ላይ በጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆንም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 4 ሰዓት ላይ በሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያው ዙር ጨዋታ በፓርክ ደ ፍራንስ ሊቨርፑል ፒኤስጂን የሚገጥም ይሆናል። በዚህ ጨዋታ ላይ እንግዲህ በሁለቱም ቡድን በኩል በጉዳት ምክንያት የሚያልፋቸው ተጫዋቾች አሉ። በፒኤስጂ በኩል ያለውን ስንመለከት ሪዝ ጆናቶ እንደዚሁም ደግሞ ባርኮላ በዚህ ጨዋታ ላይ የማይኖሩ ሲሆን በተጨማሪም ማዮላ በዚህ ጨዋታ ላይ የመሰለፍ ያለመሰለፍ ነገሩ አጠራጣሪ እንደሆነ ነው እየተነገረ የሚገኘው። በእርግጥ ባርኮላ በትናንትናው ዕለት ከቡድኑ ጋር ልምምድ መስራት ይችላል። ነገር ግን ደግሞ ለዛሬው ጨዋታ ብቁ እንዳልሆነ ሉዊስ ኤንሪኬ በነበራቸው ጋዜጣዊ መግለጫ ላይ መናገር ችሏል። በሊቨርፑል በኩል ያለውን ስንመለከት አሊሰን ቤከር፣ ኮነር ብራድሊ፣ ጆቫኒ ሊዮኒ፣ ስቴቨን ባቼቲች እንደዚሁም ደግሞ ዋታሮ ኤንዶ በጉዳት ምክንያት በዛሬው ጨዋታ ላይ የማይኖር ይሆናል። አሌክሳንደር ኢሳክ ግን ከቡድኑ ጋር አብሮ መጓዝ የቻለ ተጫዋች ሆኗል። በአጠቃላይ ወደ ፋሪስ ያቀኑትን ተጫዋቾች ስንመለከት በረኛ ላይ ማማርዳሽቪሊ፣ ውድማን ማስኬራ፣ ተከላካይ መስመር ላይ ቨርጅል ቫንዳይክ፣ ኢብራሂማ ኮናቴ፣ ጆ ጎሜዝ፣ ኬርኬዝ፣ ፍሪምፖንግ እንደዚሁም ደግሞ አንዲ ሮበርትሰን፣ በመሀል ሜዳ ላይ ዶሚኒክ ሶብዝ ላይ ራያን ግራቨንበርግ፣ አሌክሲስ ማካሊስተር፣ ከርቲስ ጆንስ፣ ትሬ ናዮኒ እንደዚሁም ደግሞ አጥቂ ስፍራ ላይ መሐመድ ሳላ፣ ፍሎሪን ቪርትዝ፣ ሂጉ ኢኬቴኬ፣ አሌክሳንደር ኢሳክ፣ ኮዲ ጋክፖ፣ ፌዴሪኮ ኬዛ እንደዚሁም ሪዮ እንጉሞ ናቸው። ከነዚህ ተጫዋቾች መካከል እንግዲህ 3 ተጫዋቾች ቢጫ ካርድ የሚያገኙ ከሆነ በመልሱ ጨዋታ ላይ የማይኖሩ ይሆናል። እነዚህም ቨርጅል ቫንዳይክ፣ ራያን ግራቨንበርግ እንደዚሁም ደግሞ ከርቲስ ጆንስ ናቸው። በፒኤስጂ በኩል ኑኖ ሜንዴዝ እና ካቫርስኬሊያ ቢጫ ካርድ የሚያገኙ ከሆነ በመልሱ በአንፊልድ በሚደረጉ ጨዋታ ላይ የማይኖሩ ይሆናልና ሊቨርፑሎች እንግዲህ በጣም ጥንቃቄ ማድረግ መቻል አለባቸው። በተለይ ደግሞ ቨርጅል ቫንዳይክ እና ራያን ግራቨንበርግ በዚህ ጨዋታ ላይ ቢጫ ካርድ እንዳያገኙ ከፍተኛ ስራ መስራት ይኖርባቸዋል። ይህ ጨዋታ እንግዲህ ለሊቨርፑል በጣም ወሳኝ የሚባል ነው። በተለይ ደግሞ ለአሰልጣኝ አርነ ስሎት ከምንጊዜውም በላይ በጣም አስፈላጊ የሚባል ጨዋታ ነው። እንደሚታወቀው ቅዳሜ ዕለት በነበረ የኤፍኤ ካፕ የሩብ ፍጻሜ ጨዋታ ሊቨርፑል በማንቸስተር ሲቲ 4-0 በሆነ ውጤት ተሸንፎ መውጣታቸው አይዘነጋም። በዛ ጨዋታ ላይም የሊቨርፑል ደጋፊዎች ከ60ኛው ደቂቃ በኋላም ሲወጡ የተመለከትንበትም አጋጣሚ አለ። ይህ ደግሞ በሊቨርፑል ታሪክ ብዙ ጊዜ የሚያጋጥም ነገር አይደለምና በዛ ምክንያትም አሰልጣኝ አርነ ስሎት ላይ ያለው ጫና ከጊዜ ወደ ጊዜ እየጨመረ እየመጣ ነው የሚገኘውና በሊቨርፑል ስራቸው መቆየት የሚፈልጉ ከሆነ አሰልጣኝ አርነ ስሎት የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። እንደዚሁም የሊቨርፑል ተጫዋቾችን በዚህ ሲዝን ራሳቸውን ማሳመር የሚፈልጉ ከሆነ የሆነ ነገር አሳክተው መጨረስ የሚፈልጉ ከሆነ ያላቸው ብቸኛ አማራጭ ሻምፒዮንስ ሊግ ብቻ ነውና ይህንን ጨዋታ ለማሸነፍ እንግዲህ በከባድ ተነሳሽነት ይገባሉ ተብሎ ይጠበቃል። ነገር ግን ደግሞ የቅዳሜን ጨዋታ የተመለከተ ሰው በዛሬ ጨዋታ ላይ ሊቨርፑሎች ያሸንፋሉ ብሎ መገመት በጣም አስቸጋሪ ነው የሚሆነው። በተለይ ደግሞ ፒኤስጂዎች እንግዲህ ዘንድሮም በጣም ጠንካራ ቡድን መሆናቸውን እያስመለከቱ ነው የሚገኙት። በእርግጥ አጀማመራቸው ላይ ልክ እንዳለፈው አመት ጥሩ የሚባል አልነበረም። ባለፈው ሲዝንም እንደተመለከታችሁት ከአንደኛ እስከ 8ኛ ደረጃ ያለውን ቦታ ይዞ አላጠናቀቁም። በዚህ ሲዝንም በተመሳሳይ መልኩ ከአንደኛ እስከ 8ኛ ደረጃ ያለውን ቦታ ይዘው ማጠናቀቅ አልቻሉም። በዛ ምክንያትም የጥሎ ማለፍ ጨዋታ ማድረግ ነበረባቸው። በዛ የጥሎ ማለፍ ጨዋታ ከሌላኛው ከፈረንሳይ ክለብ ከሆነው ከሞናኮ ጋር ነበረ የተገናኙት። በመጀመሪያው ዙር ጨዋታም ፒኤስጂ 3-2 ሲያሸንፍ፣ በሁለተኛው በመልስ ጨዋታ ደግሞ 2-2 በሆነ ውጤት ነበር ያጠናቀቁት። በአጠቃላይ በ5-4 በሆነ ድምር ውጤት በማሸነፍ ነበረ ወደ 16ቱ የጥሎ ማለፍ ጨዋታ መግባት የቻሉት። ከዛ በኋላም እንግዲህ ቼልሲንም በመጀመሪያው ዙር 5-2 እንደዚሁም ደግሞ በመልሱ ጨዋታ ደግሞ ስታንፎርድ ብሪጅ ላይ 3-0 በሆነ ውጤት በማሸነፍ ወደዚህ የሩብ ፍጻሜ ጨዋታ ማለፍ እችሏልና ከምድብ ጨዋታ በኋላ ፒኤስጂዎች ምን ያህል ጠንካራ ቡድን እንደሆኑ እያስመለከቱ ነው። ልክ እንደ አምነው ቀዝቀዝ ብለው ቢጀምሩም ነገር ግን አሁንም ጠንካራ ቡድን እንደሆኑ እንግዲህ በተለያዩ ጨዋታዎች እየተመለከትን ነው የምንገኘውና ለሊቨርፑል እንግዲህ በጣም ከባድ በጣም ፈታኝ የሚባል ጨዋታ እንደሚሆን በእርግጠኝነት መናገር ይቻላል። በእርግጥ ሊቨርፑሎች በተወሰኑ አጋጣሚዎች ከትልልቅ ቡድኖች ጋር በጣም ጥሩ እንቅስቃሴ ማድረግ እንደሚችሉ በዚህ ሲዝን መመልከት ችለናል። በተለይ ደግሞ በሻምፒዮንስ ሊጉ ከትልልቅ ቡድኖች ጋር ያደረጉትን ጨዋታ ስትመለከቱ አሁንም ማንንም ቡድን የማሸነፍ አቅም እንዳላቸው መናገር ትችላላችሁ። አሁን ለምሳሌ ከሬድ ማድሪድ ጋር ያደረጉትን ጨዋታ ስትመለከቱ በአንፊልድ ሙሉ ለሙሉ በልጠው ነበረ ጨዋታውን ማሸነፍ ይቻላል። በጣም ብዙ ሙከራዎችንም ማድረግ ችሎ ነበረ። እንዲሁም ቲዎ ኩርቱዋ ነው ብዙ ጎሎችን ማድሪዶች እንዳይቆጠርባቸው ማድረግ ይቻሉ እንጂ ከ1-0 የበለጠም ብዙ ጎሎችን አስቆጥሮ ማሸነፍ ይችሉ ነበረ። ከኢንተር ሚላን ጋር ያደረጉትን ጨዋታ ስትመለከቱ፣ ከአትሌቲኮ ማድሪድ ጋር ያደረጉትን ጨዋታ ስትመለከቱ፣ እንደዚሁም ደግሞ ከጋላታሳራይ ጋር በመልሱ ያደረጉትን ጨዋታ ስትመለከቱ አሁንም አቅሙ እንዳላቸው መናገር ትችላላችሁ። ነገር ግን ደግሞ ይህንን ምርጥ ብቃት በሁሉም ጨዋታዎች ላይ ደግሞ ማሳየት አልቻሉም። አሁን ለምሳሌ ከፒኤስቪ ጋር ያደረጉትን ጨዋታ ስትመለከቱ በሜዳቸው ነው 4-1 በሆነ ውጤት ተሸንፈው መውጣት የቻሉትና በቀናቸው ማንንም ማሸነፍ ይችላሉ። ነገር ግን ደግሞ በሌላ ጊዜ ደግሞ
በማንም ቡድን ማሸነፍ የሚችሉ ሊቨርፑሎችን ነው እየተመለከትን የምንገኘውና በዛሬው ጨዋታ ላይ ሊቨርፑሎች ፒኤስጂን ማሸነፍ የሚፈልጉ ከሆነ በጣም ፐርፌክት ሆኖ መቅረብ መቻል አለባቸው። በመከላከሉም እንደዚሁም በማጥቃቱም በጣም የተሻሉ ቡድን በጣም ፐርፌክት የሆነ ቡድን ይዘው መቅረብ መቻል አለባቸው። ያንን የማያደርጉ ከሆነ ግን በፒኤስጂ በከፍተኛ ሁኔታ ሊቀጡ የሚችሉበት እድል አለ። በተለይ ደግሞ ፒኤስጂዎች በጣም ጥራት ያላቸው ተጫዋቾች አሏቸው። አሁን ለምሳሌ የክንፍ ተከላካዮችን ስንመለከታቸው እነ ሜንዴዝ፣ ሀኪሚ ናቸው። መሀል ሜዳው ላይ ቪቲኒያ፣ ኔቬዝ አሉ። የአጥቂ ስፍራው ላይ እነ ዱዌ፣ እነ ዴምቤሌ፣ እነ ካቫርስኬላ እንደዚሁም ደግሞ እነ ራሞስም አሉና በጣም ኳሊቲ ያላቸው ተጫዋቾች ናቸው። እነዚህ ኳሊቲ ያላቸው ተጫዋቾች ደግሞ ብዙ እድሎችን አይፈልጉም። በጣም ጥቂት እድሎችን ካገኙ ራሱ ቡድንን መቅጣት ይችላሉና ሊቨርፑሎች እነዚህን ጥቂት እድሎችንም ላለመስጠት ከፍተኛ ጥረት ማድረግ መቻል አለባቸው። በሙሉ አቅማቸውም ሊከላከሉ ይገባል። ማጥቃት ላይ ከማተኮር ይልቅ በመከላከል ላይ በደንብ ማተኮር መቻል አለባቸው። ምክንያቱም ለማጥቃት በምትሄድበት ሰዓት ብዙ ክፍተቶች ይፈጠራሉ። እነዛን ክፍተቶች ደግሞ የፒኤስጂ ፈጣን የሚባሉ ተጫዋቾች ለመጠቀም ከፍተኛ ቻንስን ያገኛሉና ያ ነገር እንዳይፈጠር በጣም በጥብቅ መከላከል ይኖርባቸዋል። እንደዚሁም ደግሞ ያገኙትንም አጋጣሚዎችም ሊጠቀሙ ይገባቸዋል። እስካሁን ድረስ በሻምፒዮንስ ሊግ ሁለቱም ክለቦች እንግዲህ በጣም ብዙ ሙከራዎችን በማድረግ አንደኛና ሁለተኛ ደረጃ ላይ የተቀመጡ ክለቦች ናቸው። ፒኤስጂ 90 ሙከራዎችን ማድረግ ሲችል ሊቨርፑል ደግሞ 85 ሙከራዎችን ነው ማድረግ የቻለው። ነገር ግን ፒኤስጂዎች 34 ግቦችን ማስቆጠር ችሏል። ኤክስጂያቸውን ስንመለከት 25.2 ኤክስጂን ያላቸውና ከኤክስጂያቸው 8.8 የበለጠ ግቦችን ማስቆጠር ችሏል። ሊቨርፑሎች በአንጻሩ 24 ግቦችን ነው ማስቆጠር የቻሉት። ኤክስጂያቸውን ስንመለከት ደግሞ 27.7 ነውና ከኤክስጂያቸው ማስቆጠር ከነበረባቸው 3.7 ጎሎችን ማስቆጠር አልቻሉም። ፒኤስጂዎች ማስቆጠር ከሚገባቸው በላይ ማስቆጠር ችሏል። ሊቨርፑሎች ግን ማስቆጠር ከሚገባቸው በታች ነው ያስቆጠሩትና በዚህ ጨዋታ ላይ ይህንን ነገር የሚደግሙ ከሆነ ሊቨርፑሎች የመሸነፍ እድላቸው በጣም ሰፊ ነው የሚሆነውና ያገኙትን አጋጣሚውና ወደ ግብነት ሊቀይሩ ይገባል። ኳሶችን ሊያባክኑ አይገባም። አሁን በማንቸስተር ሲቲ ጨዋታ ላይ እንደተመለከትነው የመጀመሪያዎቹ 15 ደቂቃዎች ላይ የተለያዩ ቻንሶችን አግኝተው ነበረ። እነዛን ቻንሶች አግብተው ቢሆን ኖሮ ተጠቅመው ቢሆን ኖሮ ምናልባትም የጨዋታው ሂደት ሊቀየር ይችል ነበርና በዚህ ጨዋታ ላይ እንደዛ አይነት ስህተቶችን የሚሰሩ ከሆነ እንደዚህ አይነት ኳሶችን የሚያባክኑ ከሆነ በእርግጠኝነት ፒኤስጂዎች ጨዋታውን አሸንፈው መውጣት ይችላሉ። ነገር ግን ሊቨርፑሎች ያገኙትን አጋጣሚዎች የሚጠቀሙ ከሆነ ወደ ግብነት የሚቀይሩ ከሆነ ግን ከዚህ ጨዋታ የተሻለ ነገርን ይዘው መውጣት ይችላሉ። ከዛ በአንፊልድም ደግሞ ጨዋታውን የበለጠ አሸንፈው ወደ ቀጣይ ዙር ለማለፍም ከፍተኛ እድል ይኖራቸዋል። ፒኤስጂዎች እንግዲህ በአውሮፓ ውድድሮች ላይ በጣም ጠንካራ ቡድን መሆናቸውን እያስመለከቱ ነው የሚገኙት። ካለፉት 11 የአውሮፓ ውድድሮችም እንግዲህ 2 ጨዋታዎችን ብቻ ነው የተሸነፉት። አንደኛውም ደግሞ በሊቨርፑል ነበረ። ባለፈው ሲዝን እንግዲህ ሁለቱ ቡድኖች በ16 የጥሎ ማለፍ ጨዋታዎች ላይ መገናኘት ችለው ነበረ። በእነዚህ ጨዋታዎች ላይ በተለይ በፓርክ ደ ፍራንስ የተደረጉን ጨዋታ ስንመለከት ፒኤስጂዎች በጣም ከፍተኛ የሚባል ብልጫን ማሳየት ችለው ነበረ። በጣም ብዙ ሙከራዎችንም ማድረግ ችለው ነበር። እንደውም በዛ ጨዋታ ላይ በአሊሰን ምክንያት ነው ሊቨርፑሎች ምንም አይነት ግብ ሳይቆጠርባቸው መውጣት የቻሉት። በአጠቃላይ ፒኤስጂዎች በዛ ጨዋታ ላይ 27 ሙከራዎችን ማድረግ ችለው ነበረ። ከነዚህ 27 ሙከራዎች ደግሞ 10ሩ ኢላማውን የጠበቀ ሙከራን የነበሩት፣ እንደዚሁም ደግሞ 3 ትልልቅ እድሎችንም መፍጠር ችለው ነበር። ነገር ግን በአሊሰን ቤከር ምክንያት ምንም አይነት ግብ ሳይቆጠርባቸው ወጥቷል። ሊቨርፑልም ደግሞ ኤሌት ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት ማሸነፍ ችሏል። በዛ ጨዋታ ላይ እንግዲህ ሊቨርፑሎች 2 ሙከራዎችን ብቻ ነበር ማድረግ የቻሉት። ከነዚህ 2 ሙከራዎች ደግሞ አንዱ ኢላማውን የጠበቀ ሙከራን የነበረውና ፒኤስጂዎች ምንም እንኳን ከፍተኛ ብልጫ ቢያሳዩም ሊቨርፑሎች ግን ጨዋታውን አሸንፈው ሊወጡ ይችላል። እንደዚሁም ሊቨርፑሎች እንግዲህ ከሜዳቸው ውጪ ጥሩ የሚባል ሪካርድ አላቸው። ያለፉትን 20 ከሜዳቸው ውጪ ያደረጉትን ጨዋታዎች ውስጥ 15ቱን ማሸነፍ ችሏል። በአምስቱ ብቻ ነው ሽንፈት ያስተናገዱት። እንደዚሁም ካለፉት 12 ከሜዳቸው ውጪ ያደረጉት ጨዋታዎች ላይ 9ኙን ማሸነፍ ችሏል። በ3ቱ ብቻ ነው የተሸነፉትና ከሜዳቸው ውጪ ጥሩ የሚባል ሪካርድ አላቸው። በተጨማሪም ለሊቨርፑል ጥሩ ዜና ወይም ጥሩ ስታት የሚሆነው ምንድን ነው? ካለፉት 5 የሻምፒዮንስ ሊግ አሸናፊዎች ውስጥ 4ቱ በሩብ ፍጻሜ ጨዋታዎች ከውድድሩ ሊሰናበቱ ችለዋልና ባለፈው ሲዝን ደግሞ ፒኤስጂዎች የዋንጫው ባለቤት ሆኗል። አሁን ላይ የሩብ ፍጻሜ ጨዋታ ላይ ነው የሚገኙትና ምናልባትም ሊቨርፑሎች እንደ ሌሎቹ 4 ክለቦች ፒኤስጂን በሩብ ፍጻሜ ጨዋታ አሸንፈው ወደ ቀጣይ ዙር ሊያልፉ የሚችሉበትም ጠባብ የሚባል እድል አላቸው። እንደዚሁም ፒኤስጂዎች ባለፉት 3 የሜዳቸው የሻምፒዮንስ ሊግ ጨዋታዎች ላይ ግብ ተቆጥሮባቸዋልና ሊቨርፑሎች በዚህ ጨዋታ ላይ ጎል ሊያስቆጥሩ የሚችሉበት እድል አለ። ይህንንም እድል ሊጠቀሙበት ይገባል። ወቅታዊ አቋማቸውን ስንመለከት የሁለቱን ቡድኖች ፒኤስጂዎች በጣም የተሻለ የሚባል አቋም ላይ ነው የሚገኙት። ካለፉት 5 ጨዋታዎች 4ቱን ማሸነፍ ችሏል። በአንዱ ብቻ ነው የተሸነፉት፣ እሱም በሞናኮ 3-1 የተሸነፉበት ጨዋታ ነው። ከዛ ውጭ ግን ያደረጉትን 4 ጨዋታዎች ሙሉ ለሙሉ ማሸነፍ ችሏል። በአጠቃላይም 15 ግቦችንም በእነዚህ 4 ጨዋታዎች ላይ ማሸነፍ ችሏል። በተለይ በሻምፒዮንስ ሊግ በ16 የጥሎ ማለፍ ጨዋታ ቼልሲን በደርሶ መልስ 8-2 ያሸነፉበት
ውጤት ተጠቃሽ የሚባል ነው። ሊቨርፑል በአንጻሩ ካለፉት 5 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። እሱም ጋላታሳራይን 4-0 በሆነ ውጤት ያሸነፉበት ነው። ከዛ ውጪ ከቶተናም ጋር አንዳቻ ተለያይቷል። እንደዚሁም በጋላታሳራይ 1-0፣ በብራይተን 2-1 እንደዚሁም ደግሞ በማንቸስተር ሲቲ 4-0 በሆነ ውጤት የተሸነፈበት ጨዋታዎች አሉና ከፒኤስጂ አንጻር ሊቨርፑል በጣም ደካማ የሚባል አቋም ላይ ነው የሚገኘውና በዛ ምክንያትም ይህንን ጨዋታ ያሸንፋል ተብሎ አይጠበቅም። የእርስ በርስ ግንኙነታቸውን ስንመለከት በአጠቃላይ በታሪክ 6 ጊዜ ተገናኝቷል። በእነዚህ 6 ግንኙነቶች ደግሞ 3ቱን ፒኤስጂ 3ቱን ደግሞ ሊቨርፑሎች ማሸነፍ ችሏል። ይህ ማለት እንግዲህ እስካሁን ድረስ ምንም አቻ የተለያዩበት ጨዋታ የለም። ለመጨረሻ ጊዜ ሁለቱ ቡድኖች የተገናኙት በአንፊልድ ነው የነበረው። በዛ ጨዋታ ላይ ፒኤስጂዎች 1-0 በሆነ ውጤት ነበረ ማሸነፍ የቻሉት በዴምቤሌ 12ኛው ደቂቃ ላይ ባስቆጠራት ግብ አማካኝነት። በዛ ጨዋታ ላይ እንግዲህ ሊቨርፑሎች በጣም የተሻለ የሚባል እንቅስቃሴን ማድረግ ችለው ነበረ። በተለይ ደግሞ ከመጀመሪያው ዙር ጨዋታ አንጻር ስንመለከተው ሁለተኛው ዙር ላይ የመልሱ ጨዋታ ላይ ሊቨርፑሎች በጣም ተሽለው ነበረ። በተለይ የመጀመሪያው አጋማሽ እስከ 60ኛው ደቂቃ አካባቢ በጣም አስደናቂ የሚባል ነበር፣ የመጀመሪያዎቹን 1 ሰዓት አካባቢ ማለት ነው። ከዛ በኋላ ግን ወደ መጨረሻዎቹ ደቂቃዎች አካባቢ በተለይ ደግሞ የጭማሪ ደቂቃዎች ላይ ፒኤስጂዎች በጣም የተሻሉ ቡድን ሆነ ነበር። በመጨረሻም እንግዲህ በፍጹም ቅጣት ምት ፒኤስጂ ወደ ቀጣይ ዙር ሊያልፍ ይችላል። ቀደም እንዳልኳችሁ ደግሞ በፓርክ ደንፍራስ የተደረገው ጨዋታ ላይ ፒኤስጂዎች በጣም አስደናቂ የሚባሉ ቡድን ነበሩ። ነገር ግን ሊቨርፑል ያንን ጨዋታ አሸንፎ ሊወጣ ይችላል። በመጨረሻም የምንመለከተው የሊቨርፑል ይዞት ሊገባ የሚችለውን የግምታዊ አሰላለፍን ይሆናል። በበረኛ ስንጀምር ማማርዳሽቪሊ በቋሚነት የሚጀምር ይሆናል። እንደሚታወቀው አሊሰን ቤከር ጉዳት ላይ ነው የሚገኘው። ስለዚህ ሌላ ምንም አማራጭ የለም። ወደ ተከላካይ ስፍራው ስንገባ ሊቨርፑሎች ዛሬ በመከላከሉ ላይ ትኩረት ያደርጋሉ ብዬ ነው የማስበውና በዚህ ምክንያትም በቀኝ ፉልባክ ቦታ ላይ ጆ ጎሜዝ በቋሚነት ይጀምራል የሚል ግምት አለኝ። በእርግጥ በማንቸስተር ሲቲ ጨዋታ ላይ በቋሚነት ስለጀመረ ምናልባትም ጀረሚ ፍሪምፖንግ ጥሩ የሚባል ሪፍሬሽ የሆነ ኢነርጂ ላይ ነው በሚል ምክንያት አሰልጣኙ ሊያስገቡት ይችላሉ። ነገር ግን ደግሞ በመከላከል ረገድ ጆ ጎሜዝንና ፍሪምፖንግን ስናወዳድረው ጆ ጎሜዝ በጣም የተሻለ ተጫዋች ስለሆነ በቋሚነት ሊጀምር የሚችልበት ከፍተኛ እድል አለ ብዬ አስባለሁ። መሀል ተከላካይ ቦታ ላይ ቨርጅል ቫንዳይክና ኢብራሂማ ኮናቴ በቋሚነት ይጀምራሉ። እንደዚሁም በግራ ፉልባክ ላይ ሚሎስ ኬርኬዝ ይጀምራል የሚል ግምት ነው ያለኝ። በተለይ ደግሞ የፒኤስጂ አጥቂዎችን ስንመለከት በጣም ፈጣን ናቸው። ስለዚህ ከሚሎስ ኬርኬዝ እና ከአንዲ ሮበርትሰን ደግሞ ሚሎስ ኬርኬዝ በጣም ፈጣን የሚባል ተጫዋች ነው። እንደዚሁም የአንድ ለአንድ ግንኙነትም በጣም ጥሩ የሚባል ተከላካይ ስለሆነ በቋሚነት ይጀምራል የሚል ግምት አለኝ። በመሀል ሜዳው ላይ ያሉትን ተጫዋቾች ስንመለከት በደብል ፒቮት ላይ ራያን ግራቨንበርክ እና አሌክሲስ ማካሊስተር በቋሚነት ይጀምራሉ የሚል ግምት አለኝ። በተለይ አሌክሲስ ማካሊስተር ማንቸስተር ሲቲ ጨዋታ ላይ በቋሚነት አልጀመረም ነበር፣ ተቀይሮ ነበር የገባውና ከሌሎቹ ተጫዋቾች የበለጠ ፍሬሽ የሆነ ጉልበት አለው። በዛ ምክንያትም በቋሚነት ይጀምራል የሚል ግምት አለኝ። 10 ቁጥር ቦታው ላይ ዶሚኒክ ሶብዝ ላይ በቋሚነት ይጀምራል የሚል ግምት ነው ያለኝ። እንደዚሁም የአጥቂ ስፍራ ላይ ፍሎሪን ቪርትዝ፣ ኮዲ ጋክፖ እንደዚሁም መሐመድ ሳላ በቋሚነት ሲጀምሩ ልንመለከት የምንችልበት ከፍተኛ እድል አለ ብዬ ነው የማስበው። በእርግጥ እዚህ ላይ አንዳንድ ለውጦች ሊኖሩ ይችላሉ። አሁን ለምሳሌ መሐመድ ሳላን ቤንች ላይ አድርጎ ከዛ ፍሎሪን ቪርትዝን ቀኝ ክንፍ በኩል ኮዲ ጋክፖን በግራ እንደዚሁም ደግሞ ሂጉ ኤኪቲኬን 9 ቁጥር ቦታ ላይ ሊያስጀምሩ የሚችልበት እድል አለ። ካልሆነ ደግሞ ሂጉ ኤኪቲኬን ቤንች ላይ አስቀምጦ ፍሎሪን ቪርትዝን 9 ቁጥር ቦታ ላይ እንዲጀምር፣ ኮዲ ጋክፖን ደግሞ ከግራ ክንፍ እየተነሳ እንዲጫወት፣ መሐመድ ሳላን ከቀኝ ክንፍ እየተነሳ እንዲጫወት ሊያደርጉ ይችላሉ። የተለያዩ ለውጦችን በዚህ ስፍራ ላይ ሊያደርጉ የሚችሉበት ከፍተኛ እድል አለ ብዬ አስባለሁ። በተለይ ደግሞ ኮዲ ጋክፖ በዚህ ጨዋታ ላይ በቋሚነት እንደሚጀምር በእርግጠኝነት መናገር ይቻላል። ምክንያቱም በማንቸስተር ሲቲ ጨዋታ ላይ በቋሚነት መጀመር አልቻለም። እንደዚሁም ደግሞ መከላከሉን በማገዝ ረገድ ከሌሎቹ ተጫዋቾች የተሻለ የሚባል ተጫዋች ነውና ለሚሎስ ኬርኬዝ ሽፋን ለመስጠት ኮዲ ጋክፖን በግራ ክንፍ በኩል ያሰልፉታል ብዬ አስባለሁ። አሁን ዋናው ለውጥ ሊኖር የሚችለው 9 ቁጥር ቦታ ላይ ማንን ሊያሰልፉ ይችላሉ፣ እንደዚሁስ በቀኝ ክንፍ ቦታ ላይ መሐመድ ሳላ በቋሚነት ይጀምራሉ የሚለው ይሆናል። እናም በእነዚህ ምክንያቶች እንግዲህ የተለያዩ ለውጦችን ልንመለከት እንችላለን። እናንተስ በቋሚነት ማን ሊጀምር ይችላል ብላችሁ ታስባላችሁ? እንደዚሁስ በጨዋታው ላይ ያላችሁ ሀሳብ ምንድነው? የጨዋታ ግምታችሁስ ምንድነው? ሀሳባችሁንና ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።